ሀገር ከአንድ የሰው ልጅ የእጅ ጣት ቁጥር በልጠው ደርዘን የተሻገሩ የአይን ማረፊያ ስበቶች አሏት። ባለብዙ ቀለም ህብር ባህልና ሴት ባለቤት ሀገር ኢትዮጵያም የሰው ልጅ ይማረክባቸዋል፣ ሊያያቸው ይጓጓላቸዋል፣ አብስቶም ይፈልጋቸዋል የሚባልላቸውን የታሪክ የባህልናም የስነ ህንፃ የቀደመ አሻራዎች በጉያዋም ተጠልለዋል። ከሰው ልጅ ቅድመ ታሪክ እስካሁናዊ የትውፊት እሴቶች ለሰማይ ከቀረበ ስነ ምህዳሯም እስከ ታችኛው የመሬት ጉያ ከያኔዎቹ ቀደም ስልጣኔዎች እስከ ትላንት አሻራዎች ድረስ ብዙ ያላት ምድረ ቀደምቱ ሀገር ኢትዮጵያም በጸጋዎቿ ተፈጥሮም አድልቶ በሰጣት ስበቶቿ ልክ የተጠቀመች ይሆን? እኔን የሚያበሳጨኛል የኛው ፓርት። ምክንያቱም በዓለም ላይ በአመት ወደ 1.4 ቢሊዮን ህዝብ ይንቀሳቀሳል። እንደ አፍሪካ ካሰብነው ከዚህ 1.4 ቢሊዮን 78 ሚሊዮን ብቻ ነው ወደ አፍሪካ የሚመጣው። ወደ ኢትዮጵያ ስንመጣ ደግሞ ይሄን የሚያክል ጸጋ ይዘን ይሄን የሚያክል ፖሲብል የሆኑ ነገሮችን ይዘን በጣም በቅርቡ ነው 1 ሚሊዮን ጎብኚ ሊመጣ ይችላል። በቱሪዝም ሚኒስቴር የገበያ ልማትና ፕሮሞሽን ዘርፍ ሚኒስትር ዴኤታው ዶክተር እንደገና አበበ በቁጭት ይናገራሉ። የትላንት ታሪክ የዘመን አሻራዎች የቅርብ ጊዜም የሀገርነት እድሜ ያላቸው ሀገራት ሳይቀር ዛሬም ብቻ አልምተው የኛ የትላንት የታሪክ ሰበዞች ካስገኙት በላይ ስለመጠቀማቸው ያነሳሉ። ከኛ ሀገር ያነሱ የላንድስኬፕ ያላቸው እነ ሞሮኮን መውሰድ እንችላለን፣ እነ ዛምቢያን እነ ቦትስዋናን መውሰድ እንችላለን፣ እነ ኬንያን መውሰድ እንችላለን። አሁን ደግሞ ኢመርጅ እያደረጉ ያሉ እንደነ ሩዋንዳ ያሉትን መውሰድ እንችላለን። ተጠቃሚነታቸው ከኛ በተሻለ መልኩ እየጨመረ እየሄደ ነው። አዲስ ሚዲያ ኔትወርክ ኢትዮጵያ ብዙ ኖሯት ይልቁንም ጥቂት ለመጠቀሟ ምክንያቶችን ይጠይቃል። የገበያ ልማትና የፕሮሞሽን ዘርፍ ሚኒስትር ዴኤታው ዶክተር እንደገና አበበ 7 ዓመታት ያስቆጠረው የኢትዮጵያ ቱሪዝም ዘርፍ ከዘመን ያልተወዳጀው ገበያን ስበትን ያላማከለው የቱሪዝም ፖሊሲና አደረጃጀቱ ቀዳሚ ሰበብ ያደርጉታል። የፖሊሲ ችግር ነበረብን። ፖሊሲያችን ቱሪዝም ሚኒስትር ራሱ የት ነበረ? ኦር ቱሪዝም የት ነበረ? ቱሪዝም አንዴ ከባህል ጋር ይሆናል፣ አንዴ ከስፖርት ጋር ይሆናል፣ አንዴ ኮሚሽን ይሆናል፣ አንዴ ለብቻው ግን ብዙም እንትን የለው ኢንቲቲ ይሆናል። ሶስቱንም ሆኖ ነበር የሚሰራው። ተወዳዳሪ ነበረ፣ ተፎካካሪ ነበረ፣ እንደገና ደግሞ ፖሊሲ አማራጭ ያመጣል። ከዛ በተረፈ ደግሞ ጭራሽ ሬጉሌትም ያደርግ ነበር። ሶስቱን አንድ ላይ ስለሆነ ያ የፖሊሲና የስትራክቸራል ግጭቶች ነበሩበት። እናም ሀገር ከበዙ ጸጋዎቿ ትወዳጅ፣ በሳቢ መዳረሻዎቿ ልክ ትጠቀም ዘንድ በሀገር አቀፍ ደረጃም ሰፊ ጥረት ሲደረግ ቆይቷል። ይህም ተጠናክሮ ቀጥሏልም ይላሉ ሚኒስትር ዴኤታው። የተደረገው ምንድነው? የመጀመሪያው ፖሊሲው ማሻሻያ፣ ቱሪዝምን እንደ አንድ ሚኒስትር ማቋቋም፣ የካቢኔት ሜምበር መሆን፣ የኢኮኖሚ አምጪ ኢኮኖሚን በሚያንቀሳቅስ መልኩ እንዲሰራ ማድረግና በመንግስት ትልቅ ትኩረት ማግኘት አንዱ የተደረገ ስራ ነው። ሁለተኛው የፖሊሲ ለውጥ ማምጣት። ፖሊሲ ለውጥ ውስጥ ሁለት ሰፋፊ ነገሮች እንዲሰሩ ማድረግ፣ አንዱ መዳረሻ ማልማት ነው። ሁለተኛ ደግሞ ዘመኑን በዋጀ ሁኔታ ገበያውን ባጠና ሁኔታ ፕሮሞት ማድረግና ገበያውን ማልማትና ሰፊ እንቅስቃሴ ማድረግ ነው። ኢትዮጵያ ከቱሪዝም እምቅ ሀብቶቿ የሚጠበቅ አበርክቶ እንድታገኝ ከማድረግ ሀገራዊ ጥረት መሳ ለመሳም በስሟና በሚጠበቅ ኃላፊነቷ ልክ ለመቆም ከጊዜ ጋር የምትሽቀዳደመው አዲስ አበባ ከተማ አሁናዊ ልማቶቿ በጥቂት ዓመታት ውስጥ የቀየረቻቸው መልኮቿ በእርግጥም ለቱሪዝም ዘርፉ ከፍ ያለ አበርክቶ ያለው ስለመሆኑ ይገልጻሉ ሚኒስትር ዴኤታው ዶክተር እንደገና አበበ ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታም። አዲስ አበባ አሁን የቱሪዝም ጀርባ አጥንት እየሆነ ነው። ማስተዋጽኦ ሳይሆን ከዛ ከፍ ያለ ነገር ነው ያደረጉት። ድሮ አዲስ አበባን ለማስጎብኘት አንዱ ጋር አስጎብኝተን ከዛ በኋላ ያልቅበናል። አሁን ግን አንዱን ሳይሆን ሁለቱን ሶስቱን ለማስጎብኘት ፕራዮሪታይዝ ነው የምናደርገው። ያ በጣም ብዙ አማራጮች አሉት። አሁን እየተሰሩ ያሉት ትልልቅ የኮሪደር ልማቶች ኢትዮጵያ አዲስ አበባን አንዴ አይደለም ሁለቴ ሶስቴ እንዲመጡ የሚያደርጉ ትልልቅ ስራዎች ተሰርተው ያሉትና አዲስ አበባ የከተማ አስተዳደሩም አመራሮቹም በዚህ ሁኔታ ሊመሰገኑ ይገባል። በተለይ ለቱሪዝም በሚያዋጡት ልክ ገቢ እንዲያገኙ ደግሞ የቱሪዝም ሚኒስቴር ከባህል ኪነጥበብና ቱሪዝም ጋር አብሮ መስራት፣ ከቱሪስት ኦፕሬተሮቹ ከጋይድ ጋር ከኢትዮጵያ አየር መንገድ መስራት ይጠበቅብናል። ግን ትልልቅ አስተዋጽኦ እያደረገ ነው የሚለውን ነገር ማስፈር ፈልጌ ነው።